በደንብ ነው የሰማው ሶሻል ሚዲያ ላይ የሚዘዋወረው። በዚህ ላይ ያለህን መቼ እንዳስተማርከው ምን እያስተማርክ እንደተናገርክ ይሄንን መረጃ ይሄንን ምንጭ ከየት እንዳገኘው ከአንተው አፍ ቅዱሳን ይስሙ በዓለም ዙሪያ ያሉ እድሉ ለአንተ ልስጥ። ተባረክ። ቀጥል። እሺ፣ አመሰግናለሁ ኤርምዬ። ያው እንደሚታወቀው ይሄንን እኔ የዛሬ 7 ዓመት ይቅርታን የመረዳት አስፈላጊነት የሚል ትምህርት እያስተማርኩኝ ነበረ እና ትምህርቱ ነገረ ሥላሴን በተመለከተ አይደለም፣ ይቅርታን የመረዳት አስፈላጊነት ነው። እግዚአብሔር አለቴ ነው ማለት እግዚአብሔር ድንጋይ ነው ማለት አይደለም። እግዚአብሔር ምርኩዜ ነው ማለት እግዚአብሔር በትር ነው ማለት አይደለም። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል መጽሐፍ ቅዱስ። እንግሊዝኛው መጽሐፍ ምን እንደሚል ገብቶ ማንበብ ይቻላል። ቋንቋ መግባቢያ እንጂ መዋጊያ አይደለም በመጀመሪያ ደረጃ። እና የዛሬ 7 ዓመት የተናገርኩትን ነገር ዛሬ ፈልጎ አምጥቶ አዋራ ማስነሳት ያው መልካም ወጣት በመጣ ጊዜ በመጣ ቁጥር ያለ ጉዳይ ነው። ለምን መልካም ወጣትን በዚህ ደረጃ እንደሚፈሩት አላውቅም፣ ውጭ ያሉትም ውስጥ ያሉትም። እኔ ያው እንደሚታወቀው መጽሐፍ ማንበብ ወዳለሁ፣ አነባለሁ። ከዩኒቨርሲቲ ተማሪነቴም ጊዜ ጀምሮ አሁንም የተለያዩ መጽሐፎችን አነባለሁ። የፕሮቴስታንቶችን፣ የካቶሊክን፣ የኦርቶዶክስን ልዩ ልዩ መጽሐፎች አነባለሁ። በማንበቤም ደግሞ ደስ ይለኛል። ከዛ ውስጥ የምማረው አለ፣ የምጠቀምበት አለ። ማርሲል አንድ ጊዜ ካነበብኩት ብዬ መድረክ ላይ ዋናው ለመናገር የፈለግኩት ነገር ሰው ይቅርታ ሊያደርግ የሚችለው መንፈስ ቅዱስ ሲቆጣጠረው ነው። ወልድ በሕይወቱ በተገቢው ልክ ሲገዛው ነው። እግዚአብሔር አብ የሕይወት መሰረቱ ሲሆን ነው። ይቅርታ ዝም ብሎ የስሜት ጨዋታ አይደለም፣ ወይም የስሜት ግለት አይደለም። ሰው መንፈስ ቅዱስ ካልተቆጣጠረው በስተቀር ይቅርታ ሊያደርግ አይችልም። እና ያው የዛሬ 7 ዓመት የነበርኩበት ማይንድ ሴት አለ። ጉዳዩ ነገረ መለኮት አይደለም። መጽሐፍ ነበር እና እንደውም ያነበብኩት ራሱ ቆይቷል። እኔ በጣም ቆይቶ ነው ያነበብኩት። አይ ቲንክ አስታውሳለሁ ዩኒቨርሲቲ ተማሪ ሆኜ አገልግሎትም ሳልጀምር ምናምን ነው። እና ስለ ይቅርታ ጉልበት፣ ለይቅርታ ለሰው ልጅ ጉልበት የሚሰጠው መንፈስ ቅዱስ እንደሆነ ከመናገር ጋር ተያይዞ ነው። እና ያለው አጠቃላይ ሀሳብ ይሄ ነው። አሁን ላይ ያው እኔን ነጥብ ማስጣል፣ አገልግሎቱን ማስቆም የሚፈልጉ ውጭም ውስጥም ያሉ ሰዎች በየዓመቱ አዋራ ያስነሳሉ። በዚህ አጋጣሚ መናገር የምፈልገው ነገር ወቅት እየጠበቀ ለሚንጫጫብኝ ምቀኛ እምፈራ ምደነግጥ ሰው እንዳለውንኩኝ ኤቭሪዋን እንዲያውቅ እፈልጋለሁ። ኤቭሪዋን ከማንም ሰርተፊኬት ተቀብዬ አልጀመርኩም አገልግሎት። በማንም ኮሜንት ደግሞ ምቆም ሰው አይደለሁም። እኔ የማደርግበት ምክንያትና ዓላማ አለኝ እና ይሄንን ባይ ዘ ዌይ ለወዳጆቼም ለሚጠሉኝም ሰዎች ነው የምናገረው። የሚያሳስበኝ እጄ ንጹህ ነው ወይ ልቤ ንጹህ ነው ወይ የሚለው ሀሳብ ነው። ደግሞ ሩሎ ከቤት ሲወጣ ሊደመድም እንጂ ሊያፈርስ አይደለም የሚወጣው። ሲደመድም ግን የሚፈርስ ካለ ይፈርሳል። የኔ ዓላማ ምንም ነገር አይደለም። ልጆቹን በዛ መድረክ ላይ የነበረ ዋና ሞቲቭ ልናገር የፈለኩበት ጉዳይ ይቅርታ ነው። ይቅርታ ደግሞ ሰው መንፈስ ቅዱስ ሲቆጣጠረው፣ እግዚአብሔር አብ መሰረቱ ሲሆን፣ እግዚአብሔር ወልድ የህይወቱ መሪ ሲሆን የሚኖረው ህይወት ነው። በቃ ይሄ ነው የመልእክቱ ሀሳብ። እና ያው ሰው የሚሰማህ በጆሮ አይደለም በልቡ ነው። ሰው ልቡ ውስጥ ተንሻፈ ከተቀመጥክ ቀጥታን ብታወራ አንሻፎ ነው የሚሰማ። በሰው ልብ ውስጥ ተስተካክለ ከተቀመጥክ አንሻፍን ብታወራ አስተካክሎ ነው የሚሰማ። ስለዚህ ዋና የተፈለገው ነገር ለምሳሌ አሁን ይህን መምከር፣ ማቅናት፣ ማስተካከል ቢሆን ኖሮ የተናገርኩት የዛሬ 7 ዓመት ነው። በተናገርኩበት ጊዜ እንዲህ ነው ብሎ ማድረግ ይቻላል። ወቅት እየጠበቁ ነጥብ የማስጣል ጨዋታ ነው
መጫወት የሚፈልጉት። ዋናው ሀሳብ ይሄ ነው። ዋናው ጉዳይ ይሄ ነው። ማንም ሰው መልእክቱን ገብቶ ማየት ይችላል። ይቅርታን የመረዳት አስፈላጊነት ብዬ ነው ሳስተምር የነበረው። ትምህርቱ ነገረ መለኮት አይደለም፣ ስለ ይቅርታ ነው። አንድ ነገር መተርጎም ያለበት ደግሞ በአውዱ ነው። አንድ ነገር መተርጎም ያለበት ያ አካል 5 ደቂቃ ወደፊትና 5 ደቂቃ ወደኋላ እየተናገረ ባለበት አግባብ ነው። ኦኬ ያ አንድ የሆነ ድምፅ ኤርሚዬም ድምፁ ሚዩት አድርገው። እሺ ተቋርጦ ነው ወይስ እኔ ጋር ድምፅ አለ? እሺ ሶሪ ኤርሚ አንተ ነህ እየረበሽከን ያለው። እና ለምሳሌ አንድ እወድሻለሁ የሚል ቃል ዋጋ የሚኖረው በተነገረበት አውድ ነው። ለእናት ከሆነ የእናትና ልጅ ነው፣ ለፍቅረኛ ከሆነ የፍቅረኛ ነው። እና አንድን ቃል መዞ በሚፈልጉት መልኩ መተርጎም ያው ይቻላል። ግን እኔ በወቅቱ እየተናገርኩበት ያለው አውድ ስለ ይቅርታ ነው። ይቅርታ ደግሞ ሰው መንፈስ ቅዱስ ሲቆጣጠረው አብ የሕይወቱ መሰረት ሲሆን ያለ ነው። በወቅቱ ደግሞ እንደነገርኳችሁ መጽሐፉን ያነበብኩት የዩኒቨርሲቲ ተማሪ ሆኜ ነው። ለዚህ ነገር እየተዘጋጀሁኝም ማስታወሻዬ ላይ እንዲህ በጎን በኩል የጻፍኳት ነች እና ወድጀው ነበረ። አገላለጹ ደስ ብሎኝ ነበረ። ዋናው ሀሳብ ምንድን ነው? ለምሳሌ መንፈስ ቅዱስ ይገነፍላል ማለት ልክ ቡና እንደሚገነፍል ወይ ሻይ እንደሚገነፍል ሳይሆን ሁለንተናህን ይቆጣጠረዋል ማለት ነው። የቃል ለቃል ፍቺ ከተካሄደ ክርስትና ውስጥ ብዙ የማያስኬዱ የቃል ለቃል ፍቺዎች አሉ። የቃል ለቃል ፍቺ ማለት አሁን ቅድም እንዳልኩት እግዚአብሔር አለቴ ነው ማለት እግዚአብሔር ድንጋይ ነው ማለት አይደለም። እግዚአብሔር በትሬ ነው ማለት እግዚአብሔር እንጨት ነው ማለት አይደለም። የቃል ለቃል ፍቺ ተከትለ አይደለም የምትሄደው። ያው በቤት ውስጥም በእኛም መካከል ያሉ የመልካም ወጣት አገልግሎት በየዓመቱ እግዚአብሔር በቸርነቱ የሚያደርገው ነገር ድሉ የኔ ስለሚመስላቸው በዚህ ነገር አይናቸው የሚቀላ እጃቸው የሚንቀጠቀጥ የሚሰራ መልካም ነገር የማይታያቸው ወቅት እየጠበቁ ሕጸጽ እየፈለጉ ብቻ ድንጋይ የሚያነሱ ሰዎች አሉ። እሱን እኔ አገልጋይነቴ የኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን እና የመልካም ወጣት አገልጋይ እንደሆንኩ መታወቅ አለበት። ከየትኛውም ቤተ እምነት ሰርተፊኬት ተሰጥቶኝ አይደለም አገለግለው። እኔን ትክክል ለማድረግ የማንም ዲኖሚኔሽን ድጋፍ አያስፈልገኝም። ዋናው ትክክል የሚያደርገኝ መጽሐፍ ቅዱስ ነው። ከዛ ሲቀጥል የማገለግልበት ቤተ ክርስቲያን እና ከዛ ሲቀጥል ደግሞ ያው ሕሊናውን በትክክል በአግባብ መጠቀም የሚችል የእግዚአብሔር መንፈስ የሚገዛው የሚመራው ለአገልግሎቴ መልካምና ቀና መንፈስ ያለው ስሳሳትም ደግሞ በቅንነት ልክ አይደለም የሚል ህዝብ ነው። ከዛ በተረፈ ግን አንድም መልካም ነገር ሲሰራ ጌታን ሲቀበሉ ሰዎች ሲድኑ መዳናቸው፣ መለወጣቸው፣ መቀየራቸው የማይታያቸው ቀዳዳ እየፈለጉ ግን አድቫንቴጅ ለማስጣል ለሚፈልጉ ሰዎች መልስ አልሰጥም። አሁንም ቢሆን አንተ መተህ ስትጠይቀኝ ወንድሜ ስለሆንክ የኔ አገልግሎት ግድ ስለሚል ሁልጊዜ በእኔ ጉዳይ በእግዚአብሔር መንፈስና በቅንነት ከጎኔ ስለምትቆም እና ከአንተ ጋር ያሉ ወዳጆቼና ወንድሞቼ ስለሚወዱኝ ልክ እንደደወልክልኝ ነው ወደዚህ የመጣሁት። ወዳችኋለሁ። ያለኝ መንፈስና ሀሳብ ይሄ ነው። ወይ እንቀጥላለን፣ እኛ እንቀጥላለን። ጠላት ይቃጠላል፣ እኛ እንቀጣጠላለን። ወዳችኋለሁ።